የገረመኝ ነገር ቡዜ በዚህ ልክ ለምንድን ነው የምትበጠበጨው? ተበጠበጥሽብን እኮ እንዴ! ልጅቷን ምን አድርጊ ነው የምትያት? ሲቀጥል ላንቺ ነው የሩታ ረገዘችው ለወንድምሽ እንጂ እሱ ወንድ አይደል? አይጋፈጥም። የመጣውን ነገር ነው በእጃ ዙር አንቺን እየላከ አንቺ እንድትጋፈጭለት ነው የሚያደርገው። እሱ ወንድ አይደለ እንዴ? ወንድ ተቀያየሩ ካልሆነ እንጂ ባለቤቱ እያለ አንቺ ምን ቤት ነሽ በዚህ ልክ የምትውረገረጊው? ሩታ ላይ ደግሞ ትልቅ ሰው ነሽ። ከአንቺ የማይጠበቅ ንግግር ነው የምር እየተናገርሽ ያለሽው። እዛ ጋር ከደስታ ጋር እዚህ ጋር ከወንድሜ ጋር ምንድን ነው የምትፈልጊው? ወንድሜ የራሱን ህይወት ይኑርበት። የምትፈልገው ለልጄ አባት መሆኑን ብቻ ነው ብላ ነገረች። የምትፈልጊ ይሄን ብቻ ነው አለች። አዎ አለችሽ። ከዚህ የበለጠ ታዲያ አንቺ መተሽ እንደዚህ መበጥረቅ፣ መበጥበጥ፣ መውረግረግ ለምን አስፈለገው? እንደ ትልቅነትሽ አትሆኝም? ከቻልሽ ማስማማት፣ ነገሮችን እንደ ትልቅ ሰው ማጣራት ነው የሚጠበቅብሽ አደለ? እንደ ቤተሰቦች እሱ ወንድ አደል? እሱ አይጋፈጥም። አንቺ በዚህ ልክ ምንድን ነው የሚያውረገርግሽ? የእውነት አኳሁና ሁኔታዋ መጨረሻ የተናገረችው ንግግር በጣም እንደ ሴት ዋጋ ትከፍያለሽ፣ ዋጋ አስከፍልሻለሁ አለሽ። ጭራሽ ሩታ ሀብቴን እያስጠነቀቅሻት መሆኑ ነው እያስጠነቀቅሻት መሆኑ ነው። ሲቀጥል ደግሞ የራስሽን ህይወት ብቻ ነው የምታስብ፣ የሌላ ሰውን ህይወት አታስቢ ማለት ነው ምናምን። ለሌላ ሰውም ተቆርቋሪ ሆናለች። እኔ በጣም ነው የገረመችኝ ከምር። ቤተሰቦች በዚህ ልክ የእሷ መውረግረግ ምንድን ነው? እች ልጅ እውነት ለመናገር ዛሬ ራሱ ማለት ነው ሩታ ዴቭ ይሄን ነገር አብረሽ እጄ ባረጋግጥና ወንድሜንም አብሬው እንድታገለው የሚያረገኝን ማረጋገጫ ማግኘት እፈልጋለሁ። ሩታ አብረሽ ቢሄድ ቢላት ሐኪም ቤት ችግር የለውም ፈቃደኛ ነኝ አለች እኮ። ከዚህ የበለጠ ታዲያ ምንድን ነው? እኔ አሁን ሩታ ዋሽታለች ለማለት ከምር እየከበደኝ ነው። ማለት መተ ሁሉ ሐኪም ቤት አብረንሽ ሄደን ማረጋገጥ አለብን ሲሏት በሙሉ ኮንፊደንስ እሺ እያለች ነው እች ልጅ። እንግዲህ ብዙያውን ብትሆኚ በውሸት የወንድሜን ስም አታጥፊ ብለሽ በዚህ ልክ ማስፈራራት አይነት ነገር ከምትውረገረጊባት አብረሻት መጀመሪያ ከካሜራ ጀርባ ሄደሽ ያለውን ነገር ምንም ቢሆን እኮ ተቀላቅላችኋለች አይደል? ፍሬ ሰጥታችኋለች አይደለ? ያው ደማችሁ ታወዳል ብዬ እኮ ነው መቼም የልዑል አክስትንሽ ቢልልሽ ዛሬ ላይ እሷን እንዲሽንጥሽን ገትረሽ ለወንድምሽ ደግፈሽ ለወንድምሽ አግዘሽ ሁሌ እንደተውረገረግሽ የሆነ ነገር ሲመጣ ብቻ ብቅት ያለሽ። አሁን ሩታ ረገዝኩ ስትል ብቃልሽ ጠፊ ተጠፊና የሆነሽ ምክንያት እየፈለግሽ እሷ ላይ ለመውረግረግ ካንቺም የማይጠበቅ ነገር ማለት ነው። ስለዛ እንዳለችውም ተከበሪ፣ አክብሬሻለሁ፣ ትልቅ ሰው ነሽ ብዬ ብላሻለች። እና እንደ ትልቅነትሽ ብትሆኝ ብዙ ጥሩ ነው። ካንቺ የማይጠበቅ ነገር ነው እያደረግሽ ያለሽ። ነገ ምናልባት አይታወቅም፣ እነዚህ ልጆች ዞረው ሊገናኙ ይችላሉ። ተገናኙም አልተገናኙም እች ልጅ ወደደችም ጠላች መቼም ከአብርሽ ጋር ሩታ ህይወቷ ከአብርሽ ጋር ባይሆን ከበፊት ጀምሮ ጥሩ ነበር። ግን አንዴ ማላቸው ላይ ዘር የሚባል ነገር አለ። ተደባልቃለች፣ ፍሬ ሰጥታችኋለች አይደል? አሁንም እንዳለችው የእውነት አብራችሁኝ ሄዳችሁ ሐኪም ቤት አስመርምሩኝ እያለች ነው። ሁለተኛ ልጅም አሁን ዘር እየተቀላቀላችሁ ነው። ስለዚህ አንቺም በዚህ ልክ ምንድን ነው የሚያውረገርግሽ እንዴ? ባለቤቱ ወንዱ አለ አይደል እንዴ? ወንድ ተቀያየሩ። እሱ የሆነ ነገር ሲፈጠር አንቺን ወንድሙ እያረገ ወታደር፣ አቃቢ ፖሊስ ምን እንደዛ እኮ ነው የምትመስሉት በነገራችን ላይ። ዋናው ከጀርባ ነው፣ እናንተ ከፊት ናችሁ። እሱ ለምን አይጋፈጥም? እሱ እንኳን እንደዚህ ያልሆነም የጉዳዩ ባለቤት እንኳን እንዳንቺ ያልተውረገረገም የምር። እና ብዙ እንደ ትልቅነትሽ ብትሆኚ ጥሩ ነው። ምክንያቱም እዚህ ላይ እንደሚያውረገርግሽ ነገር የለም። እሷ የመሰላትን ወደ ቤትም ለመመለስ ፈልጋ ይሁን የልጁ አባት እንዲሆንም ፈልጋ ይሁን ልጅን ፈልጋ ይሁን፣ ልጅን እኮ እሷ አይደለም የምታመጣው፣ እግዚአብሔር ጸጋ ነው፣ እግዚአብሔር ሲሰጥ ነው። እሷ ስለፈለገች ወን እሷ የምትሰራው ነገር አይደለም። በነገራችን ላይ ወደ ኋላ እየተመለሽ ይሄን ከፈለግሽ ለምን ይሄን አደረግሽ? ትናንት የተናገርሽው ንግግር እየደገምሽ መጠየቅ ስለምን አስፈለገ? እሷን ባለፈ ታሪክ ውስጥ አትኖሪ ትያታለን እንዴ? አንቺም ባለፈ ታሪክ ውስጥ እኮ ነሽ አሁንም ጭምር ማለት ነው። ስለዛ ምን አለ ሩታን ብትፋቻት፣ አንቺ እንደ እድሜሽ ብትሆኝ ምን አለ ቡዜ የእውነት። ሲቀጥል ደግሞ አሁን ለልጆቹ ራሱ ምንድን ነው የምታስቀምጡት? ሁሌ እየመጣችሁኝ ለምን ተረገዘ መከራ፣ ሲወለድ ልጁን አሳይ መከራ፣ ለምን አሳሰርሽዋለች? በቃ በጊዜው ጥፋተኛ ነበር፣ አጥፍቷል፣ ልጁን ደብቆባት ነበር፣ አሳሰረችው። ይህ በደንብ ሳይገባሽ። እኔ የሚገርመኝ የአብርሽ መታሰር በዚህ ልክ እስካሁን እያንገበገበሽ ነው እንዴ? ምን ነው ተንገበገብሽ በዚህ ልክ እንዴ? ሰው ካጠፋ እኮ በደንብ ይቀጣል አይደል እንዴ? የእሱ መታሰር አንገብግቦሻል። ድጋሜ ዛሬም እንዴት አሳሰርሽ? ይሄን ከፈለግሽ ወደኋላ እየሳብሽ ነው የምታወሪ፣ ወደኋላ እየመዘሽ ማለት ነው።
እና ቡዜ ጌታም ቤተሰቦች ከሷ የማይጠበቅ እንደ እድሜዋ የሚጠበቅ ነገር አለ። አሁን ላይ እያደረገ የሆነ ከሩታ ጋር እልህ ውስጥና ተካር ውስጥ የገባች አይነት ሴት ሆና ነው ያገኟት። ከምሬ ነው። እኔ በፊት ከሩታ ጋር በምታደርጋቸው ነገሮች ሩታን የምትመክርበት መንገድ በፊት በጣም ደስ ትለኝ ነበረ። ከእድሜዋ የሚጠበቅ ንግግር፣ ድርጊት ነበር በፊት ስታደርግ የነበረው እንዳሁኑ ሳይሆን። አሁን ግን ሁሉ ነገሯ ተቃይሮ ከወንድሟ ጎን ቆማ የወንድሜን ስም አታጥፊ በውሸት ከማለትሽና አንቺ ራስሽ በዚህ ከአንደበትሽ ከምታወጩ ቃል ከምታፍሪበት በኋላ በውሸት ከሚለው ቃል ይልቅ እሷን ወስደሽ ነይ እስቲ እህቴ ብለሽ ቁጭ አረሻ ይሄ ነገር ለምን ተፈጠረ ይሄን ለምን ሆነ ብለሽ ካሜራ ደቅነሽ ከመለፍለፍ ሄደሽ አስመርምረሽ እውነቱን አውቀሽ ያኔ ውሸት ቢሆን አዎ የወንድሜን ስም ልታጠፋ ነው ሁሉ ነገር ይሄው ውሸት ነው ብለሽ ራስሽ ማስረጃ ይዘሽ መተሽ ለህዝብ ማሳወቅ ነው አይደለ? ግን አንቺም ያለ ምንም ተጨባጭነት ራስሽ በአንደበትሽ በምላስሽ ራሱ ወንጀል እየሰራሽ ነው። ታውቂያለሽ፣ ኃጢአት እየሰራሽ ነው። ውሸት እያልሽ ማለት ነው። ወንድሜ ህይወቱን ይኑርበት፣ እሷስ ህይወት የላትም። ያንቺ ወንድም ብቻ ነው ህይወት ያለው። ሳይፈልግ ቤቷ ሄዳል ሊስጠራው ይዛን ቀን ወንድ ልጅ ካልፈለገ የምሬ ነው የምላችሁ ቤተሰቦቼ፣ አንድ ደቂቃ አብሯችሁ አይቀመጥም። አንድ ደቂቃ ማለት ነው። የማይፈልጋችሁ ከሆነ አብሪሽ ስለሚፈልጋት አይደል እንደዛን ቀን ስትጠራው ቀጥ ብሎ ምስስ ብሎ ሄደው በልጁ አሳበበ እንጂ ልጅና እንዲ ብላኛለ እንጂ እዛን ጊዜ ስለሚፈልጋትና የሆነ ምክንያት ስላለው ስለሚወዳት ነው የሄደው አይደለ? ወይኑንም ቀርታ ስትሰጠው የጠጣው ስለፈለገ ነው። መቼም እንደ ልዑል ጥንጦ እንደ ጥንጦ ግታው አይደለም አይደል? አለዛ መጀመሪያ ጭንቅላትሽን ይሄንን ጠይቂው። እሱስ ለምን መጀመሪያ የዛን ቀን ሄደ? ወይኑንስ ለምን ጠጣ? ከመውረግረግ በፊት ማለት ነው። ሳይፈልግ መቼም የሰው ልጅ ምንም ያደርገው ነገር የለም። ደግሞ መድኃኒት ጨምረሽ አለች አንደበትሽ ሁሉ በኃጢአት የተሞላ ነው። የእውነት ሁሉ ነገር የሌለሽበትን እንዱ ልጅቷ ላይ ትፈርጅባታለሽ እንደዚሁ ማለት ነው። እና በእድሜሽ ልኩኝ ከቻልሽ ቡዜ ከሩታ አናት ላይ ውረጂ። እንዴ ምን አድርጊ ነው የምትያት? ልጁ አንቺ ነው እንዲያረገዘችው። ጉድ እኮ ነው። አባቱ ቁጭ ብሎ አንቺ ምንድን ነው እንደዚህ የሚበጠብጥሽ? ተበጠበጥሽብን። እኛ ላይም ትናንት መጣሽ፣ ተውረገረግሽ፣ በማማት ሄርሽ። እኛንም ከእንትን የሆነ ነገር ይናገሩና እኛንም ያናግሩናል። የምር ዛሬም መጣሽ ለመጠየቅ። እንደው ዴቭ ይሻላል ትንሽም ቢሆን ወንድ ሆኖ እንደውም እንደ ሴት ሩታን የሚረዳት እሱ ነው። በህቴ ስም ስሜታዊ ሆነች። በጣም አዝናለሁ ሩታ ይቅርታ በህቴ ስም ብሎ እንደውም እሱ ነው ሩታን ይቅርታ ይጠይቃት። ምክንያቱም ንግግሯ ይደብራል፣ የምር ይደብራል። እዛ ጋር ከደስታ ጋር እዚህ ጋር ከወንድሜ ጋር ምን ማለት ነው? ምን ለማለት ፈልጋ ነው? እዛ ጋር ከደስታ ጋር ሩታ ተኝታ ይተሻታል። ወይም ደግሞ እንዳንቺ ወንድም ወይን ይዛ በየእንትኑ ስትሽከረከር ስትተሻሽ ስትላላጥ ስትሳሳማ ይተሻታል። ይሄን ለማለት ራሱ ሞራልሽ እንዴት ነው? አንደበትሽ ታዘዘልሽ? ደስታ ሩታ ማለት እኮ ደስታን እየገፋችሁ ያለች ሴት ናት አይደል? ለአንተ ፍቅር የለኝም ቢኖራት እንኳን ለነገ ለልጇ በማሰብ የራሷን ህይወት እየገፋች እየኖረች ያለች ሴት ናት። ለልጇ ብላ እየተጎዳች ያለች ሴት ናት፣ ቢገባሽ ማለት ነው። አንቺ ግን አንደበትሽ ዛሬ የተናገረው ልክ ሩታ ከደስታ ጋር ሌላ ነገር ውስጥ እንዳለች እዛ ጋር ደስታን ትቀበያለሽ አለች። መች ተቀበለች ደስታን? እዛ ጋር ከደስታ ጋር እንትን ታያለሽ፣ እዚህ ጋር በእጅ አዙር መተሽ ከወንድሜ ጋር አለች። አይገርምም? ቤተሰቦች የእውነት ከእሷ የሚጠበቅ ነው ነውር አይደል? ደግሞ ትገርሙኛላችሁ። ቡዜ ትክክል ነሽ። ምን ነው ትክክል? ኮሜንቶች እስቲ ለእናንተ ሴቶች ቡዜ የተናገረችው ንግግር አሁን ልክ ነው? የእውነት እሷ የምትላትን ሩታ ናት? ሩታ ወንድሟን እንኳን ብትል ያስኬዳል። እዛ ጋር ከደስታ ጋር እንደምትለው ወንድሟን ብትል እንኳን ያስኬዳል። ትክክል ናት እንላለን። የእውነት ሩታ አብርሽ የሚሆነውን መንዘላዘል እየሆነች ነው። የእውነት ሩታ አብርሽ የሚያደርጋቸው ነውር ድርጊቶች ከበፊታ ጀምሮ እያደረገች ነው። ራሷን ክብሯን እያሳጣች ምናልባት አሁን ክብርሽን ጠብቂ ክብርሽን እየጣልሽ ነው የምትባለው ነገር አብርሽን ያው አርግዤላለሁ በማለቷም ያው ክብርሽን ጠብቂ ልተው እያላችሁም እያየው ነበር። ክብሯን ያወርዳለች ማርገዟ። እኔ ግን እውነት ለመናገር ሩታ እንደው ከዚህ ቤተሰብ እንደው ውጥት ብላ እግዚአብሔር የራሷን ህይወት ብትኖር በቃ ድራሻቸውን ባታገኛቸው ጌታ በቃ በልጁ በሰላም እሱም በውጭ ልጁን ቢያሳድግ እሷም የራሷ ህይወት ብትኖር እኚህ ሁሌ ከነሱ ጋር ጭቅጭቅ ደግሞ የባልህት እኮ አይጣን ነው። የእውነት ቤተሰቦች የባልህት እንደው ወንድም ይሻላል ምንም ቢሆን የባልህት አይጣን ነው። ከነዚህ ቤተሰቦች ሩታ ወጥተሽ በተለይ ከዚች ከቡዜ ከአብርሽ ርቀሽ አንቺም የራስሽን ደስ የሚል ላይፍ ልጅሽን ጎን ለጎን እያሳደግሽ የራስሽን ህይወት ክብርሽን ጠብቀሽ እያስኬርሽ ብትኖሪ እንዴት ደስ ይለኛል። ሁሌ እየመጡ አፋቸውን ከሚከፍቱብሽ
የምር ለአንቺ እኮ ነሽ ደግሞ እንደዚህ አይነት መንገድ የምትከፍችላቸው ውዴ። ለምን አብርሽን የለመሽ እየመሰላቸው ያለሱ ወንድ የለም ያልሽ እስከሚመስላቸው ድረስ እየሆንሽላቸው ያለ አንቺ ነሽ ሩታ። እንደዚህ ክብርሽን ጠብቀሽ ልጅሽን እንደ ጆሮ ጌጥ እያሳደግሽ እንደ ዝንጥ አድርገሽ እሱ መጥቶ ልጁን እያባት ነው። ከዛ እንደው የእነሱን ስምን ባታነሽ እንደው የእውነት ነው። ቤተሰቦች ስታያቸው የእውነት ያናዳሉ። በተለይ ቡዜ የምትባል ሴት በጣም ነው የምታስጠላው። በቃ አሁን ባለችበት እንደ እድሜዋ እንደ ትልቅ ሰው አይደለም፣ ንግግሯ ሁሉ ያስጠላሉ። ከሩታ ጋር ደግሞ እኩያ አይደለችም ማለት ትልቅ ሰው ናት። ብታጠፋ ምችል ልጅ ቁጭ አድርጋ መክራ ገስጻ ምንም ብትበድላትም ማለት ነው። አብርሽ እኮ ምንም ቢያጠፋ ወንድሟ ቢሆንም ሚዲያ ላይ አውጥታ ታሰጠዋለች? አታሰጠውም። ወንድሟ ስለሆነ የእናቷ የራሷ ስጋዋ ስለሆነ ማለት ነው። አያችሁ፣ ባዳ ነው ድሮ ምንም ብታደርጉት። የምሬን ነው ምላችሁ። ሩታ ላይ ግን ለመጨፈርና ለመውረግረግ መስመር ስታልፍ የሚገርም ነው። ቡዜ ተብዬዋ ግን ማለት ነው ከሩታ ላይ አይንሽን ብታነሽ ጥሩ ነው። ክብርሽን ጠብቀሽ እንደ ትልቅ ሰውነትሽ ተከብረሽ ተቀመጭ። አንቺ በባልና ሚስት ማል ምን አገባሽ? ሲጀመር ያረገዘችው ለአብርሽ እንጂ ለአንቺ አይደለም። በዚህ ልክስ ምንድን ነው እንዲህ መሆን? በእድሜሽ ልክ ብትሆኚ ጥሩ ነው። ስለ አዲስ አበባ ቤተሰቦች ያለው ነገር ይሄ ነው። ሩታ ግን ያው ለዴቭ ድጋሜ ችግር የለውም አብረን ሄደን መመርመር እችላለሁ ምንም ችግር የለም እያለች ነው። እኔንም አሳመነችኝ። ዛሬም ለዴቭ መቼም አትዋሸው አይደለ? አትዋሸው መቼ አብረን ሄደን ማረጋገጥ እንችላለን ብላሽ ችግር የለውም ኖርማል ነው ምንም ችግር የለውም ስትለው